ለሱ የማይሳነውን ነገር ከማየት እስከ መቼ ተከልክለናል? ላንተ ያቃተን ነገር ብቻ እያየ እስከ መቼ ምንም የሚሳነውን አምላክ ሳታይ ትቀራለህ? ባይፈቅደው ነው እንጂ አቅቶት አይደለም። ባስፈልግህ ነው እንጂ ነፍጎን እኮ አይደለም። ክርስቲያኖች እግዚአብሔርን ጠይቀ ነው ቶሎ መልስ ከሰጠን ሃይማኖታችንን እምነታችንን እያጠነከረልን ነው። ጠይቀ ነው ጥቂት ጊዜ ዝም ካለን ትዕግስት እያለማመደን ነው። ጠይቀ ነው ጭራሽ መልስ ካልሰጠን አትጠራጠሩ፣ ጠልቶን ሳይወደን ቀርቶ ረስቶን ሳይኖር ቀርቶ የሌለ ሆኖ አይደለም፣ የተሻለ እያዘጋጀልን ስለሆነ እንጂማ እግዚአብሔር ነው። እስከ መቼ ችግሩን እስከ መቼ ለኛ ያቃተውን ነገር እያየን እንላለን? ላንተ የሚያቅት ነገር የለም ተብሎ ነው የተጻፈው። ምን ያቅተዋል እግዚአብሔር? ክርስቲያኖች ተስፋ በማይቆረጥበት እግዚአብሔር ተስፋ እየቆረጠን ለምን ሰይጣንን ደስ እናሰኘዋለን? እንደውም ቅዱስ ዮሐንስ አፈወርቅ አንድ ውሻ አንተ ምግብ ስትበላ አጠገብህ ቢቀመጥ ከምግብህ እያነሳህ ብትሰጠው ውሻው አንድ ጊዜ ስላጎረስከው ርቆ የሚሄድ እንዳይመስልህ ጠግቦም የሚነሳ ይሆናል ብለህ እንዳትገምት። በሰጠው ቁጥር ወደ አንተ ነው የሚጠጋው። ሰይጣንም እንደዚህ ነው። አንድ ጊዜ ስታማረርለት የበለጠ ነው ወደ አንተ የሚቀርበው። እናም ይላል አምላክህን እያመሰገንከው ሰይጣንን በረሃብ ቅጣው ይላል። ስታጉረመርሙ ሰይጣንን አስደሰታችሁት፣ አጠገባችሁ። አሁን ምን ያህል የጠገበ አይመስላችሁም? በኢትዮጵያና በመላው ዓለም ምሬት፣ ማጉረምረም፣ ምስጋና ሲጠፋ እስከ መቼ ተስፋ እየቆረጥን? ተስፋ በማይቆረጥበት እኮ ነው ተስፋ ምን ቆርጠው። እስከ መቼ? ክርስቲያኖች በዚህ ሁሉ አስጨናቂ ጊዜ፣ በዚህ ሁሉ መራራ በሚመስል ጊዜ፣ በዚህ ባለቀ ጊዜ እስኪ አይኖቻችን ሁሉ ጊዜ አጥቂዎቻችን ላይ፣ አሰናካዮቻችን ላይ፣ ፈታኞቻችን ላይ፣ የቤት ሥራ የሚሰጡን ላይ፣ ወሬ የሚጎነጉኑ ሴራ የሚያደሩት ላይ እንቶ እስኪ አነስማቸው፣ አነያቸው። ለመነኮሳት እንደታዘዘው የተስማ ድምጽ ወይትሪያ ገጽ የተባለው እዚህ ባመጣውም ይሆናል። አትስማ አትይ። የእግዚአብሔርን ማዳን የእጁንም ታምራት ብቻ እያየህ ጠብቀው። ያሳፍር እንደሆነ ታያለህ። ትላንትን ያሳለፈ ዛሬን አያሳልፍም። እዩ እኮ ይኸውላችሁ፣ የሚጥለንም የሚያነሳንም ተስፋ የሚሰጠንም ተስፋ የሚያስቆርጠንም የሚያበረታንም የሚያደክመንም የምናየውና የምንሰማው እይታችን ነገር ብቻ ነው። እይታ። ለዚህ ነው የማይታየውን እንጂ የሚታየውን ባንመለከት። የሚታየውማ እውነት ነው፣ ተስፋ ያስቆርጣል። የሚታየውማ እውነት ነው፣ ሲባጓ ያሳንቃል። ብዙ ወጣቶች እኮ ተስፋ ቆረጡብን። ለምን? የሚታየውን ብቻ ስለሚያዩ፣ ተስፋ ዛጋ ሚቆም የሚያበቃ ስለሚመስላቸው። በምድር ተስፋ ቢቆረጥ በእግዚአብሔር ተስፋ ይቆረጣል። እይታችን ነው። የቅዱስ ኢዮብን እይታና የሚስቱን እይታ ተመልከቱ። ሚስቱ የኢዮብን የባሏን ቁስሎች ብቻ ነው የምታየው። ቁስሎቹን ብቻ፣ ልጆቿን ማጣቷን ብቻ፣ የንብረቷን መጉደል ብቻ ነው የምታየው። በቃ ኪስህን ብቻ ካየ ተስፋ ትቆርጣለህ። ያጣኸውን ነገር ብቻ ከቆጠርክ ጸሎት ታቋርጣለህ። የጎደለብህን ነገር ብቻ የምትደምር ከሆነ ለቤተ ክርስቲያን ለቅዱስ እግዚአብሔር ጀርባን ትሰጣለህ። ጥለው የሄዱትን ሰዎች ብቻ የምታይ ከሆነ ልዑል እግዚአብሔርን ትሳደባለህ፣ ታማለህ። እይታ ነው የሚወስነው። ከጎደለ ይልቅ የበዛብህን ማየት ስትችል ግን ከጠፋው ነገር በላይ የጠፋውን እጥፍ አድርጎ ሊሰጥ የሚችለውን አምላክ ማየት ስትችል ግን ያን ጊዜ ማመስገን ትችል። በኢዮብና በሚስቱ መካከል የነበረው እይታቸው ብቻ ነው። ኦርቶዶክሳውያን ምንድነው እይታችን? በሚፍለቀለቀው ነገር ውስጥ እግዚአብሔር ያወጣናል።
መኖር በመሙላት ብቻ አይደለም፣ በመብደል ውስጥም ያኖረናል። በመራብ ውስጥ ያጠግበናል። በውሽንፍርና በነፋሳት በውርጮች መካከል ያሞቀናል ብለን እናምናለን። እንደዚህ ነው ያመኑት እኮ አባቶቻችን። ያመናኒ እንደጻፈው የረሃብ ጠኔ በገረፈኝ ጊዜ ይላል ስሙን እየጠራው ጸሎት እየጸለይኩ እጠግብ ነበር ይላል። ረሃብ ምንም አይወርባቸውም። ውርጩና ወሽንፍሩ በገረፈኝ ጊዜ የጸሎት የሙቀት ቀስ እያለ ያሞቀኝ ነበር ይላል። በረሃ ውስጥ ሳንበላም ያኖረን፣ አንድ ቀን በበላ ነው 40 ዓመት የሚያቆየን፣ አንድ ቀን በጠጡት ብዙ ዘመን የሚያሻግር ከሆነ መብልና መጠጥ ለአንተ ጥያቄ ለእግዚአብሔር ምኑ ነው? አየኸው ኢዮብን እይታውን ተመልከት። ቁስሎቹን አይደለም ያየው፣ የልጆቹን ጉድለት አይደለም ያየው፣ የቤቱን ሙላት መጉደል አይደለም የቆጠረው። የሰጠኝ እግዚአብሔር ነው። ቀድሞውንም የሰጠኝ እግዚአብሔር ነው። አሁንም የወሰደው እሱ ነው። ድጋሚም ሊሰጠኝ የሚችለው እሱ ነው። እኔ ያለኝ ሀብት ያለኝ አይደለም፣ ራሱ እግዚአብሔር ነው። እግዚአብሔርን የማመልከው ስለሚሰጠኝና ስለሚያጎለኝ ነገር አይደለም። እግዚአብሔር ስለሆነ ብቻ ነው። እሱን ለማምለክ ምንም ነገር ምክንያት አይደለም ማለትና አመሰግነዋለሁ አለ። አየህ፣ የማይታየውን ማየት ማለት ይሄ ነው። በጥልቀት ነው የሚያዩት። የማይታየውን ማየት ማለት ይሄ ነው። እሷ ሰድበው ሞት ትለዋለች፣ እሱስ ተመስገን ይለዋል። በዚህ እኮ ነው የተለያዩት። በእይታቸው ነው የተለያዩት። ክርስቲያኖች በተለይ በዚህ ዘመን ኦርቶዶክሳውያን እይታችሁን ከፍ አድርጉት። ያለ ምክንያት እግዚአብሔር ይሄን አያደርግም። እግዚአብሔር በእኔ ላይ ያለው ዓላማ ሰላም ነው። ውዴ ለእኔ ያለው ዓላማ ፍቅር ነው። ታዲያ እንዴት መከራዬ ጽኑ በሆነ ጊዜ ረስቶኝ ነው፣ ትቶኝ ነው፣ ጠልቶኝ ነው፣ ሳይወደኝ ቀርቶ ነው፣ ባይኖር ነው የለም እንዳትሉት። ትላንትኛ ጋር የነበሩ እኮ ትተውት የሄዱት መከራ ስለጸናባቸው ጥያቄያቸው መልስ ያጣ ጊዜ ሲረዝምባቸው ደግሞ እስኪ እዛ ልሞክረው ብሎ እኮ ነው የሄዱት። ሌላ መስሏችሁ እንዳይመስላችሁ። ሲኒ የሚገለብጡት፣ ሞራ የሚገልጡት፣ ርሚጦ የሚጥሉት፣ እርቃናቸውን ባያ የሚሄዱ የሚሰልቡት እኛ ጋር ሌላ ጋር የሚሆኑት እግዚአብሔር የረሳቸው ልዑልም የተዋቸው ጥያቄ ያልተመለሰላቸው እየመሰላቸው እኮ። እይታችን ግን ሲስተካከል ተመስገን አንተ ሰጠኸኝ አንተ ነሳ እይታችን